ቤንያሚን ሼስኮ ለማስፈረም በርካታ የፕሪሚየር ሊግ ክለቦች እንደሚፈልጉት ይታወቃል። እንግዲህ ፍሎሪያን ፕሌተንበርግ የተባለው ስካይ ጀርመኒ ጋዜጠኛ ታማኝ ከሚባሉ ጋዜጠኞች መካከል አንዱ እንደሆነ ይታወቃል። ጀርመን ቡድኖች ላይ ትኩረት ያደረጉ ጉዳዮችን መረጃዎችን እንደሚያጋራ ይታወቃልና ከሌፕዚግ ኮከብ ቤንያሚን ሼስኮ ጋር በተያያዘ ማርኮ ሮዝ ከክለቡ ጋር በውድድር ዘመኑ ሲጠናቀቅ እንደሚለያዩ ይፋ መደረጉን ተከትሎ ተጫዋቹም ከዚህ ክረምት የዘለለ በክለቡ እንደማይቆይ ማረጋገጫ ሰጥቶበታል። ሌላው ትልቁ ጉዳይ ሼስኮ በውድድር ዘመኑ መጨረሻ እስከ 80 ሚሊዮን ዩሮ ከፍ ሊል የሚችል የውል ማፍረሻ በኮንትራክት ውስጥ እንደተካተተ ተጠቅሷል። እንደሚታወቀው አምና ነበር እስከ 2028 የሚያቆይ ውል እያለው ተጨማሪ አንድ ዓመት አራዝሞ ለ2029 የሚያቆይ ውል እንደፈረመ አይዘነጋም። ያ ደግሞ ክለቡንም እሱንም ተጠቃሚ የሚሆንበት መንገድ ለመዘርጋት እንደሆነ ይታወቃልና ከማንቸስተር ሲቲ ከኢቲሃዱ ክለብ ውጪ ያሉ ሁሉም ቶፕ 6 የተባሉ የሚጠሩ ክለቦች ተጫዋቹ ላይ መጠኑ ቢለያይም ፍላጎት ግን አላቸው። ፍላጎታቸው በጣም ጠንከር ያሉ ደግሞ ቡድኖች አሉ፣ እንደ አርሰናል ቀዝቀዝ ያሉ ደግሞ እንደ ማንቸስተር ሲቲ አይነት ቡድኖች አሉ። በተለይ በጣም ፍላጎቱ ቀዝቀዝ ብሏል ማንቸስተር ሲቲ እዚህ ተጫዋች ላይ። ሌሎቹ ግን ቶፕ 6 የተባሉ ቡድኖች ቼልሲን ጨምሮ ሁሉም ዩናይትድም ይፈልጉታል ይህን ተጫዋችና ከስፔን ደግሞ እንደ አትሌቲኮ ማድሪድ ያሉ ክለቦችም የተጫዋቹ አድናቂና ፈላጊዎች ናቸው ተብሏል። እንደሚታወቁ አርሰናል ጥር ወር ላይ እንግዲህ ዋጋው ከክረምቱ ይበዛል ብሎ ክለቡን አክብሮ እንግዲህ ከዝውውሩ ተቆጥቧል። እንደሚታወቀው የክረምቱ ዋጋ ደግሞ ሊጨምር የሚችልበት እድል እንዳለ ነው ባለው ወቅት ሁኔታ ፍሎሪያን ፕሌተንበርግ ይዞት የወጣው መረጃ የሚያመላክተው ማለት ነው። በዋናነት አርሰናል የሚቀጥረውን ቴክኒካል ዳይሬክተር ዝውውሩን ለማቀላጠፍ በሚሄድበት ሂደት ላይም ትልቅ አስተዋጽኦ ያበረክታል ተብሎ የተገለጸ ይገኛል። በዋናነት የተረጋገጠው ጉዳይ ግን ሼስኮ በክረምቱ ወደ ፕሪሚየር ሊግ የሚመጣ ተጫዋች ስለመሆኑ እየተገለጸ ነው የሚገኘው። በጣም ፈላጊ የበዛ ተጫዋች ነው ቤንያሚን ሼስኮ። ኤሪያል ትሬቱ በጣም አስደናቂ እንደሆነ ይታወቃል። የተጫዋች ተክለ ሰውነት ቁመቱ አብዛኞቹ ከኤርሊንግ ሃላንድ ጋር እያነጻጸሩት እንደሚገኝ ይታወቃልና በተለይ ደግሞ አክሮ በግራ እግሩ የሚመታቸው ከሳጥን ውጪ ምቶችም ሌላው አንዱ ኳሊቲዎች ወይም ደግሞ ክህሎቶቹ እንደሆኑ ይታወቃል። የትኛውም ቡድን ውስጥ ቢገባ የማጥቃት እንቅስቃሴን ሊያጠናክር የሚችል አቅሙ ክህሎት ያለው ተጫዋች ከመሆኑ ጋር በተያያዘ ወዴት ያመራል ይጠበቃል። የረጅም ጊዜ ፈላጊው አርሰናል በዝውውር መስኮቱ ክረምት ላይም ከሌሎች ቡድኖች ጋር መፎካከር ሳይሆን አሁን ዳዊት ስራው መስራት መቻል ያለበት ተብሎ የተገለጸ ይገኛል። ጋናዊ አማካኝ ቶማስ ፓርቴ ውሉን እንዲያድስ በአርሰናል ጥያቄ ሊቀርብለት እንደሚችል ቲቢአር ፉትቦል በዘገባው ላይ አመላክቷል። እንግዲህ ሰሜን ለንደኑ ክለብ አዲስ ቴክኒካል ዳይሬክተር ይሆናል ተብሎ የሚገመተው አንድሪያ ቤርታ መሆኑን ተከትሎ ይህ ጉዳይ መልካም ዜና ከሚሆንላቸው ተጫዋቾች መካከል አንዱ ፓርቲ ይሆናል ተብሎ ነው የሚገመተው። እንግዲህ ጋናዊ አማካኝ አትሌቲኮ ማድሪድ እያለ ከአንድሪያ ቤርታ ጋር ይታወቃሉ። በ2020 ወደ 45 ሚሊዮን ፓውንድ ወጪ ተደርጎበት ወደ አርሰናል እንዲያቀና የፈቀዱለትም እሳቸው ናቸው። በተለይ ዳግም በሰሜን ለንደን ሊገናኙ የሚችሉበት እድል ካለ በተለይ ለፓርቲ ነገሮች መልካም ያደርጓል ተብሎ ይገመታል። የጋናዊ ተጫዋች ጉዳት ሳያጋጥመው መጫወት ከቻለ የአርሰናል ቀለም የአርሰናል የበላይነት ሜዳ ላይ ለየት ብሎ እንደሚታይ ግልጽ ነው። ሌላው አጣማሪው ዴክላን ራይስ የ8 ቁጥር ቦታ ላይ በነፃነት እንዲጫወት ዋናው ምክንያት ፓርቲ መኖሩ እንደሆነ ይታወቃልና ቶማስ ፓርቲ ያው 30ዎቹን ተሻግሯል። አሁን 31 ዓመቱ ላይ ነው የሚገኘው። ቀልጥፍናና ቶሎ በተለይ ውሳኔዎችን ቶሎ መወሰን የሚጠይቅ የሜዳ ክፍል ነው የአማካይ መስመርና 30ዎቹን ተሻግሮ በዛ በንቃት መንፈስ መንቀሳቀስ ትንሽ ክፍተት ሊያጋጥም ይችላል። ይሄ ተፈጥሯዊና ሁሉም ተጫዋቾች ላይ ሊከሰት የሚችል ዑደት ነው። ግን ቦታው በወጣትና ጥሩ አቅም ባለው ተጫዋች የመተካት ሀሳብ አላቸው አርሰናል ክለብ። ያ በዋናነት ስፔናዊ ዙቢሜንዲን የሚጠይቅ ጉዳይ ነው። ስሙ በስፋት ከአርሰናል ጋር እየተያዘ የሚገኝ ተጫዋች ከመሆኑ ጋር በተያያዘ ማለት ነውና ይህ በእንዲህ እንዳለ ግን የአርሰናል ደጋፊዎች አሁንም ቶማስ ፓርቲ በተለይ ደግሞ ዘንድሮ እያሳየ በሚገኘው እንቅስቃሴ ደስተኛ መሆናቸውን ተከትሎ ተጨማሪ ውል እንዲሰጠው ፍላጎት እንዳላቸው ሲወተውት መቆየታቸው አይዘነጋም። ይህ ጋናዊ ውል የፊታችን ክረምት የሚጠናቀቅ ይሆናል። መድፈኞቹ ግን የተጫዋቹን የውል ጉዳይ እንግዲህ አሁን እያጤኑበት እንደሚገኙ ለማወቅ ተችሏል። አዲስ ቴክኒካል ዳይሬክተር ይሆናል ተብሎ የሚገመተው ቤርሳ የተጫዋቹ ውል እንዲራዘም በማድረግ ሂደት ላይ ነገሮች ተቀላጥፈው እንዲቀጥሉ በማድረግ ሂደት ላይ ማለት ነው ትልቅ አስተዋጽኦ እንደሚኖረው ተገምቷል። እንግዲህ ጋናዊ አማካኝ በቂ ግልጋሎትን ለክለቡ አልሰጠም በሚል ነበር ትችት የሚያስተናግደው። በተለይ ወጥነት ባለው መልኩ የቡድኑ ተመራጭ አማካኝ መስመር ምርጫ ሆኖ ግን ዘንድሮ እያየነው እንገኛለን። ያለ ቦታው የቀይ መስመር ቦታ ክፍተቱንም እንዳይጎላ ለማድረግ በተለይ ቤን ዋይትም ቲምበርም ባልኖሩበት ጨዋታዎች ላይ እሱ ሲሰለፍ መቆየት አይዘነጋም። አምና በሁሉም ጨዋታዎች ላይ በተለይ ፓርቲ የተሰለፈው የተጫወተው 16 ጨዋታዎች ላይ ብቻ ነበር። ዘንድሮ ግን በዚህ በ7 ወር ጊዜ ውስጥ በፕሪሚየር ሊጉ ብቻ 22 ጨዋታዎች ላይ ተሰልፎ ተጫውቷል። ከነዛ መካከል 19ኙን በቋሚነት ነው የጀመረው ወደ 1830 ደቂቃዎች እንደማለት ነውና በሁሉም ጨዋታዎች ደግሞ ወደ 37 ጊዜ ተሰልፎ ለክለቡ ግልጋሎት መስጠት ችሏል ማለት ነውና የ31 ዓመቱ ጋናዊ አማካኝ ባሳለፍነው ጥር ወር ጊዜ ውስጥ ከተለያዩ ክለቦች ጋር መነጋገር ይችላል በቦዝማን ሕግ መሰረት ማለት ነው። ግን ከየትኛውም ክለብ ጋር ንግግር እንዳላደረገ ነው እየተገለጸ የሚገኘው። ምናልባት ደግሞ በ2020 እንደምናስታውሰው ወደ 45 ሚሊዮን ፓውንድ የወጣበት ፓርቲ አትሌቲኮ ማድሪድ ለቆ አርሰናል ሲቀላቀል ማለት ነው። ያኔ ዝውውር መስኮቱ በነገራችን ላይ 11ኛው ሰዓት ላይ ነበር ክለቡን የለቀቀውና የአትሌቲኮ ማድሪድ ደጋፊዎች ደስተኛ እንዳልነበሩ ይታወቃል። አሁን ታዲያ ከወዲሁ ኢንተር ሚላን፣ ጁቬንቱስ የተጫዋቹን ወቅታዊ ሁኔታ በጣም በንቃት የተከታተሉ እንደሚገኙ አሳውቋል። በተለይ ዘንድሮ እያሳየ የሚገኘው አቅም በበርካታ ሌሎች ክለቦች እንደሚፈለግ አድርጎታል። ታዲያ ዴይሊ ሜል እንደዘገበው ከሆነ አርሰናል የፊታችን ክረምት ውሎ የሚጠናቀቀውን ይህንን የ6 ቁጥር ድንቅ የአማካይ መስመር ተጫዋች ውሉን
ለተጨማሪ አንድ ዓመት እንኳን ለማራዘም ጉዳዩን እያጤኑበት ይገኛሉ ተብሏል። አንደኛ በቀሪዎቹ 14 የፕሪሚየር ሊግ ጨዋታዎች የሚያሳየው እንቅስቃሴ ወሳኝነት ይኖረዋል ተብሏል። ሁለተኛው ጉዳይ ደግሞ የአዲሱ ቴክኒካል ዳይሬክተር ይሆናል ተብሎ የሚገመተው ጣሊያናዊ አንድሪያ ቤርሳ ፓርቲ ውሉን እንዲያድስ በማድረግ ሂደት ላይ ትልቅ ሚና እንደሚኖረውም ተጠቁሟል። አርሰናል ለተጨማሪ አንድ ዓመት ለፓርቲ ውል ሊያቀርቡለት እንደሚችሉ ነው እየተገለጸ የሚገኘው። ዩናይትዶች የኮቢ ሜኑን ውል ለማደስ ንግግር መጀመራቸው ታውቋል። እንግዲህ የስቶክፖርት ተወላጁና የካሪንግተን አካዳሚ ፍሬ ውጤቱ ኮቢ ሜኑ ዘንድሮ ትንሽ ወረድ ያለ እንቅስቃሴ እያሳየ ቢገኝም ዩናይትድ ያው ጥሩ አቋም ያለው ወጣት ተጫዋች በእጃቸው ላይ እንደሚገኝ ማንሳት ይቻላል። በክለቡ የሚያገኘው እንግዲህ ስፖርት ትራክ እንደዘገበው ከሆነ ማለት ነው እንግዲህ 19 ዓመቱ ኮቢ ሜኑ ሳምንታዊ ክፍያው 20,000 ፓውንድ ነውና የቡድኑ ሶስተኛው ተመራጭ ግብ ጠባቂ ቶሚታን እንኳን 45,000 ፓውንድ ነው የሚከፈለው። በዚህ ጉዳይ ተጫዋቹ ደስተኛ አይደለም። ሬጉላር ስታርተር ነው ወይም ደግሞ ጉዳትና ቅጣት ካላጋጠመው በስተቀር ተጫዋቹ ወጥነት ባለው መልኩ ሜዳ ላይ ግልጋሎትን የሚሰጥ አይነት ተጫዋች እንደሆነ ይታወቃል። ለመጀመሪያ ጊዜ ለዩናይትድ ተሰልፎ መጫወት ከጀመረበት ጊዜ አንስቶ ለውጦችን እያሳየ ሀገሩንም ጭምር በትልቁ መድረክ ላይ በቋሚነት ተመራጭ በመሆን እንግዲህ ሲያገለግል መቆየቱ አይዘነጋም። እንግዲህ በኦልድ ትራፎርድ የሚያቆየው ውል እስከ 2027 ብቻ ነው የሚያቆየው። በሳምንታዊ ደሞዝ እንግዲህ ውሉን የማደስ ፍላጎት እንደሌለው ሚረር መዘገቡ አይዘነጋም። ታዲያ ክለቡ በድጋሚ እንግዲህ ከተጫዋቹ ወኪሎች ጋር ነገሮች መክፈታቸው ተገልጿል። የተጫዋቹ ወኪሎች እንግዲህ ደንበኛቸው ማለት ነው እንደ መደበኛ ቋሚ ማንቸስተር ዩናይትድ ተጫዋች ቢያንስ 180,000 ፓውንድ እንዲከፈለው ይፈልጋሉ ተብሏል። ያንንም ጥያቄ ያቀርበዋል ተብሏል። ዩናይትድ እንግዲህ ያለበት የፋይናንስ ክፍተት ሌላው ትልቅ ተጫዋች እንኳን ለማስፈረም ተጫዋች ካልሸጠ በስተቀር ማስፈረም እንዳይችሉ አድርጓቸዋል። አነስተኛ የድርሻ ባለቤቶቹን በጣም ገብጋባ የሚመስሉና እግር ኳሳዊ በሆነ መንገድ ገቢ የሚያገኙበት መንገድ እጅግ የጠበበ መምጣቱ የኮንትራት ንግግሮች በታሰቡ መልኩ ተቀላጥፈው እንዳይከናወኑ እንቅፋት ከሆኑ ጉዳዮች መካከል ይጠቀሳሉ እና የተጫዋቹ ሁኔታ ደግሞ የምዕራብ ለንደኑ ክለብ በነገራችን ላይ በጣም በቅርበት እየተከታተሉ እንደሚገኙ ነው መረጃዎች በስፋት እየጠቆሙ የሚገኙት። ኮል ፓልመር እና ሜኑ ያላቸው ቀረቤታ ይታወቃል። እንደ ሐሰተኛ ግን ደግሞ የሜኑን ፎቶ በቼልሲ ማሊያ ተቀነባብሮ የተገራ የማህበራዊ ትስስር ገጽ ልጥፍን ወይም ፖስትን ኮል ፓልመር ላይክ ማድረጉ ወይም ደግሞ መወዳጀቱ በጣም በስፋት ጉዳዩን ይበልጥ መነጋገር ያደረገው ርዕሰ ጉዳይ እንደነበር አይዘነጋም። ተጫዋቹ ካለው አቅም አንጻር ከሚጫወታቸው የተለያዩ የአማካይ መስመር ቦታዎች ጋር በተያያዘ የሩበን አሞሪም ተመራጭ ተጫዋችም ያደርገዋል። ከዛ አንጻር ተጫዋቹ በክለባቸው ጸንቶ እንዲቆይ ለማድረግ ዩናይትዶች የሚጠይቁትን ሳምንታዊ ክፍያ ያቀርባሉ ወይ የሚለው ጉዳይ በቀጣይ ከኮቢ ሜኑ የኮንትራት እድሳትና ጉዳዮች ጋር በተያያዘ የሚጠበቀው ጉዳይ ነው። ኔይማር ጁኒየር ለሀገሩ ጥሪ ቀርቦለታል ተብሏል። የ5 ጊዜ የዓለም ዋንጫ አሸናፊዋ ሀገር እንግዲህ ብራዚል የጊዜው የብራዚል ቡድን ያው ቁንጮ ተጫዋች ነው ኔይማር ጁኒየር፣ ጥያቄ የለውም። የብሔራዊ ቡድኑ አንበልም ነው። እንዲሁም የሀገሪቱ የምንጊዜም ከፍተኛ ጎል አስቆጣሪ እንደሆነ ይታወቃል። ዳግም ለሀገሩ በአሰልጣኝ ዶሪቫል ጁኒየር አማካኝነት ጥሪ ቀርቦለታል ተብሏል። እንግዲህ ኔይማር ጁኒየር ለመጨረሻ ጊዜ በፈረንጆቹ በ2023 ጥቅምት ወር ላይ ነበር እንግዲህ በብራዚል ማሊያ የተመለከትነው። ያኔ የጉልበት ጅማት መበጠስ ጉዳት ካጋጠመው በኋላ ለ17 ወር ገደማ ለሚጠጋ ጊዜ ከብሔራዊ ቡድን ለመራቅ መገደዱ አይዘነጋም። ኔይማር ጁኒየር ያው ለ5 ጊዜ የዓለም ዋንጫ አሸናፊዎቹ 128 ጊዜ ተሰልፎ ተጫውቶ 79 ጎሎችን አስቆጥሯል። የሀገሩን ከፍተኛ ጎል አስቆጣሪ ሲሆን እንግዲህ በ3 የዓለም ዋንጫዎች ላይ ብራዚልን ወክሏል። በመጪው የ2026 የአሜሪካ የካናዳና ሜክሲኮ በጣምራ በሚያዘጋጁት የዓለም ዋንጫ ላይ ሀገሩ ለአራተኛ ጊዜ በዓለም ዋንጫ ላይ የመወከል ትልቅ እቅድ፣ ህልም፣ ምኞትና ፍላጎት እንዲሁም ተያያዥ ጉዳዮች አሉት። 33 ዓመት ላይ ነው የሚገኘው ኔይማር ባሳለፍነው ጥር የዝውውር መስኮት ላይ ስኬታማ የሚባል ጊዜን ካላሳለፈበት የሳውዲው ክለብ አልሂላል ቆይታ በኋላ ወይም ደግሞ ክለቡን ከለቀቀ በኋላ 7 ጊዜ ብቻ ነው በአልሂላል ማለት የተመለከትነው። የልጅነት ክለቡን ሳንቶስ እንደተቀላቀለ ይታወቃል ባሳለፍነው ጥር የዝውውር መስኮት ላይ። ታዲያ የቀድሞ አቋሙን መልሶ ለማግኘት የሚያስችል አይነት እንቅስቃሴ እያደረገ ይገኛል። ለቀድሞ ክለቡ ሳንቶስ ዳግም ከተቀላቀለ በኋላ ማለት ነው ባደረጋቸው 4 ጨዋታዎች 3 ጎል አስቆጥሯል። ኔይማር ጁኒየር ያለ ሀገሩ ዳግም ጥሪ ስለቀረበለት ደስተኛ መሆኑን ጠቅሷል። በማህበራዊ ትስስር ገጹም በቴሌቪዥን እንግዲህ አሰልጣኙ በተለይ ለመጪዎቹ የዓለም ዋንጫ ማጣሪያ መርሃ ግብሮች ለተጫዋቾቹ ስም ዝርዝር ይፋ በሚያደርጉበት ሰዓት ላይ ስሙን ሲጠቅሱም ደስታውን ሲገልጽ በማህበራዊ ትስስር ገጽ ላይ ያጋራው ጉዳይ ያመላክታል ማለት ነው። እንደሚታወቀው በተለይ አሰልጣኝ ዶሪቫል ጁኒየር ስለ ኔይማር ምንም ማለት አያስፈልግም፣ ከጉዳት ነጻ ሆኖ በጥሩ አቅም ካገኘ ነው ለእኛ ትልቅ ጸጋ በረከት ነው ሲሉ ከዚህ ተጫዋች ጋር በተያያዘ ሀሳባቸውን መስጠታቸው አይዘነጋም። ብራዚል ያለ ኔይማር በዓለም ዋንጫ ማጣሪያ ጨዋታዎች በጣም እየተቸገረች ነው የምትገኘው። በደረጃ ሰንጠረዥ ወይም ደግሞ በዚህ በደቡብ አሜሪካ ሀገራት ባላቸው የነጥብ ልዩነት መሰረት ያው በቅደም ተከተል ይቀመጣሉ እንደሚታወቀውና አርጀንቲና ናት እየመራች የምትገኘው ከ12 ጨዋታዎች በኋላ ማለት ነውና በ7 ነጥብ ርቃ ደግሞ 5ኛ ደረጃ ላይ የተቀመጠችው ሀገር ብራዚል ናት። በዚህ የዓለም ዋንጫ ማጣሪያ ጨዋታዎች ላይ የዶሪቫል ጁኒየሩ ሀገር ብራዚል 9 ጨዋታ አድርጋለች። 5ቱን አሸንፋ በ4ቱ ደግሞ ሽንፈት አጋጥሟታል። ታዲያ በያዝነው የፈረንጆቹ መጋቢት ወር ያው ኮሎምቢያ የሚጋብዙ ይሆናል። ከ5 ቀናት በኋላ ደግሞ በደቡብ አሜሪካ ክላሲኮ እየተባለ በሚጠራውና በጣም ተጠባቂ በሆነው የመርሃ ግብር ማለት ነው እንግዲህ ቦይኖስ አይረስ ላይ ወይም ደግሞ የአርጀንቲና ዋና ከተማ ላይ አርጀንቲና ብራዚል የምትጋብዝበት መርሃ ግብር ይጠበቃል። ሊዮኔል ሜሲና ኔይማር ዳግም ይገናኛሉ ተብሎ ነው የሚገመተው። ይህ ጨዋታ ከወዲሁ ትኩረትን ስቧል። ለዓለም ዋንጫ ማጣሪያ መርሃ ግብር በእነዚህ 2 ጨዋታዎች ላይ ግን ጥሪ ከቀረበላቸው የአጥቂ መስመር ተጫዋቾች መካከል ኔይማር ጁኒየር አንዱ መሆኑ ተረጋግጧል። የዓለም አቀፉ እግር ኳስ ውድድር አካል ፊፋ ለክለቦች ያዘጋጀው $1 ቢሊዮን በስፋት መነጋገሪያ አድርጎታል። እንግዲህ አዲስ የጨዋታ ቅርጽን ይዞ እንደሚመለስ ይታወቃል። የክለቦች የዓለም ዋንጫ 32 ክለቦችን ለመጀመሪያ ጊዜ ይሳተፉበታል ተብሎ ይገመታል። በመጪው ሰኔ ወር ላይ ነው ይህ ውድድር የሚከናወነው። በፊፋ የሚዘጋጀው የዓለም የክለቦች ዋንጫ ከጨዋታ መደረ
መደራረብ ጋር በተገናኘ በታላላቅ ክለቦች በጣም ተቃውሞ የገጠመው ጉዳይ ቢሆንም እንግዲህ አፍ ማዘጊያ ሊባል ይችላል። እንግዲህ ለሽልማት በጣም ዳጎስ ያለ ሽልማት ለማዘጋጀታቸው የተገለጸ የሚገኘው የዓለም አቀፍ እግር ኳስ ፌዴሬሽኖች ማህበር ፊፋ በፕሬዚዳንቱ ጃኒ ኢንፋንቲኖ አማካኝነት ይፋ እንዳደረጉት ከሆነ $575 ሚሊዮን ለክለቦች ተሳትፎ ብቻ የሚሰጥ ይሆናል ተብሏልና $465 ሚሊዮን ደግሞ ክለቦች የሚያስመዘግቡት ውጤት መሰረት የሚሰጣቸው ይሆናል ተብሏል። የክለቦች ዓለም ዋንጫ አሸናፊ ቡድን እስከ $100 ሚሊዮን ሊያገኝ የሚችልበት አጋጣሚ ያለ ተብሎ የተገለጸ ይገኛል። 32 ቡድኖች ይሳተፉበታል። የሊዮኔል ሜሲ ኢንተር ማያሚን ጨምሮ ማለት ነው። በአሜሪካ ነው የሚከናወነው። በ11 ከተሞች ይደረጋል። ፊፋ እንግዲህ ውድድሩን በቀጥታ ለማስተላለፍም ዳዝን ከተባለው ዓለም አቀፍ ተቋም ጋር የ$1 ቢሊዮን ስምምነት መፈራረሙም የሚታወቅ ጉዳይ ነው። እንግዲህ ክለቦችን ጥሩ አፍ ማዘጊያ ዳጎስ ያለ ሽልማትን የገንዘብ ሽልማትን ይዘው መምጣታቸው ማንሳት ይቻላል። የአርሰናል የስቴዲየም ቲኬት መግቢያ ዋጋ መጨመራቸው የክለቡ ደጋፊዎችን እጅጉን ያስቆጣ ጉዳይ ስለመሆኑ ተገልጿል። እንግዲህ በአውሮፓ ውስጥ ከፍተኛ ዓመታዊ ወጪን የሚጠይቀው የኤምሬትስ ስቴዲየም ቲኬት እንደሆነ ይታወቃል። ወይም ደግሞ ውዱ የስቴዲየም ቲኬት መግቢያ ዋጋ የአርሰናል ስቴዲየም ወይም የኤምሬትስ ስቴዲየም መግቢያ ቲኬት እንደሆነ ይታወቃልና ያው ክለቦች ገቢ ከሚያገኙባቸው መንገዶች መካከል አንዱ ነው የደጋፊዎች የሚያስገቡት የስቴዲየም ቲኬት ገቢ እንደሆነ ይታወቃል። ግን የአንድ ጨዋታ መግቢያ ቲኬት በአማካኝ 42 ፓውንድ ወጪ ይጠይቃል የኤምሬትስ ማለት ነው። አመታዊ ሲሆን ደግሞ 6 የካፕ ጨዋታዎች ወይም የኤፍ ኤ ካፕ ሊሆን ይችላል የካራባኦ ካፕ ጨዋታዎች ይካተቱበታል። እንደዛም ሆኖ ደግሞ 1073 ፓውንድ ገደማ ማለት ነው የሚሆነውና በጣም ከፍተኛ ወጪ ነው። ታዲያ በቀጣይ የውድድር ዘመን ጀምሮ ይህንን የስቴዲየም ቲኬት መግቢያ ዋጋ በ3.7% የማሳደግ ሀሳብና እቅዱ እንዳላቸው ዴይሊ ሜል አረጋግጫለሁ ሲል ይዞት የወጣው መረጃ ያመላክታል። ደጋፊዎቹ ከማስቆጣትም በላይ እንዲቃወሙና ምናልባትም ደግሞ ስቴዲየም ላለመግባትም ሊያምፁ የሚችሉበት እድል እንዳለ ነው እየተገለጸ የሚገኘው። በነገራችን ላይ ከዚህ በፊት ማንቸስተር ዩናይትድ እንዲሁ ተመሳሳይ በሆነ መልኩ የትኛውም ኦልድ ትራፎርድ ቦታ ላይ ስትሬት ፍሬንድ ደግሞ ሆነ ሰርቦ ቻርልተን ስታንድ ላይ ሆነ የትኛውም ቦታ ቢሆን መግቢያው 66 ፓውንድ ለሁሉም ቋሚ እንዲሆን ይህንን ውሳኔ መወሰናቸው ደጋፊዎችን ክፉኛ ያስቆጣ ጉዳይ እንደነበር አይዘነጋም። እንግዲህ ደጋፊዎች የቲኬት ዋጋ ሲጨመር ክለቦቻቸው ምክንያት እንዲሆን ይፈልጋሉ። ከዛ በተጨማሪ ደግሞ በውድድር ዘመኑ መጠናቂያ ላይ በተጫዋቾች ዝውውር ጉዳይ ላይ በጣም በንቃት እንዲሳተፉም እንዲሁም ደግሞ ጥሩ ተጫዋቾችን እንዲያስፈርሙ ይጠብቃሉ። ይህ ካልሆነ ግን ተቃውሞውን ያመጣል። አርሰናል የ9 ቁጥር ክፍተቱን ሳይጠግን ወደ 617 ሚሊዮን ፓውንድ ገቢ አግኝቻለሁ ብሎ መናገሩ አይዘነጋም። ማምና ማለት ነው ያው የአውሮፓ ሻምፒየንስ ሊግ እግር ኳስን መመለሱን ተከትሎ ተያያዥ ጉዳዮች ናቸው። በተለይ ሬቬኒው ወይም ደግሞ 617 ሚሊዮን ፓውንድ በጣም ከፍተኛ ገቢ ነው። ታዲያ ይበልጥ የአጥቂ መስመራቸውን ክፍተት እንኳን ለመጠገን ያልሄዱበት ርቀት እንዳለ ይታወቃል። ደጋፊዎችን በጣም ያስቆጣ ጉዳይ ነው። በዚህ ውድድር ዘመንም በትልቁ ዋጋ እያስከፈላቸው የሚገኝ ጉዳይ እንደሆነ ይታወቃል። በመጪው ዓመት ታዲያ ወይም ደግሞ በ2025 በ2026 የውድድር ዘመን ማለት ነው 19 የፕሪሚየር ሊግ ጨዋታዎች ላይ መታደም የሚያስችል የ400 ፓውንድ እንግዲህ ቲኬት ተዘጋጅቷል ተብሎ የተገለጸ ይገኛል። ባሳለፍነው የውድድር ዘመን የስቴዲየም ቲኬት ዋጋ ያልጨመረው ብቸኛው ክለብ ክሪስታል ፓላስ እንደነበረ አይዘነጋም። በቀጣዩ በ2025 በ2026 የውድድር ዘመን ደግሞ ዌስትሃምና ሊቨርፑልም የስቴዲየም ቲኬታቸው ላይ የዋጋ ማሻሻያ አናደርግም ብለው ቀደም ብለው ያሳወቁ ክለቦች መሆናቸውን ኤስፔን ዘግቧል። አርሰናል በስቴዲየም መግቢያ ቲኬት ላይ ማሻሻያ ሲያደርግ ለሁለተኛ ተከታይ ዓመት መሆኑን ተጠቁሟልና በደጋፊዎቹ እጅጉን ያልተወደደ ጉዳይ ስለመሆኑም እየተገለጸ ይገኛል።